ስንት ሰው ሴታ ሴት ይለኝ እንደነበረ ታውቃላችሁ? ሴቶች ለምን እንደምደግፍ እንኳን አይገባቸውም ነበረ። አሁን ግን ላስረዳችሁ እድሉን እንድትሰጡኝ እፈልጋለሁ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። ብዙ ጊዜ ጠፍቻለሁኝ አውቃለሁኝ። እንግዲህ በአንዳንድ ችግር ነው። እንግዲህ ምናልባት ይሄንን የሚፈታ ከሆነ አብረን ሆነን እንቀጥላለን ማለት ነው። ካልሆነ ደግሞ ሌላ አካውንት አለኝ፣ በሱ ደግሞ መገናኘት እንችላለን ማለት ነው። ምናልባት ይሄንን እርግጠኛ ልሁንና እንግዲህ ያኛው አካውንቴ እነግራችኋለሁኝ ማለት ነው። እንግዲህ እንዴት ናችሁ? እኔ እግዚአብሔር ይመስገን ጥሩ ነው፣ እግዚአብሔር ይመስገን ደህና ነኝ ያለሁትኝ ማለት ነው። እንግዲህ ዛሬ እና ትላንት እንዲሁም ደግሞ በዚህ ሳምንት አጠቃላይ ያለው አንድ ትልቅ ሙቭመንት አለ። ይህ ደግሞ ከሴት እህቶቻችን ጋር ተያይዞ እየተነሳ ያለ የመነጋገሪያ የሆነ ጉዳይ አለ። ይህ ደግሞ እንግዲህ ከሴት እህቶቻችን ጋር ተያይዞ እየተነሳ ሙቭመንት አለ ማለት ነው። እንግዲህ በዚህ ጉዳይ ወንድማችን አዶናይ በዚህ ጉዳይ ብዙዎች ሲናገሩ ነበር። ለምን ቪዲዮ አይሰራም፣ ለምን ድምጽ አይሆንም ብለው እንግዲህ ብዙዎች እየተናገሩ ነበር ማለት ነው። እንግዲህ ወንድማችን አዶናይ በእርግጠኝነት እንደሚሰራ እርግጠኛ ነበርኩኝ። እንዲሁም ደግሞ እስኪያምንበት ድረስ እስኪደርሰው ድረስ ያለው እንግዲህ ደረጃ ነገሮችን እስከሚያጠራ ይመስለኝ ነበረ። እንግዲህ ዛሬ ትክክል ሆኗል ማለት ነው። እንግዲህ ወንድማችን አዶናይ ያስተላለፈው እጅግ ጠንከር ያለ መልእክት አለ። እስኪ እሱን እናዳምጥና ሀሳብ እንሰጥበታለን። የኔ ቆንጆ እያልኩኝ ቪዲዮ የምሰራበት ጊዜ ታስታውሳላችሁ? ስንት ሰው ሴታ ሴት ይለኝ እንደነበረ ታውቃላችሁ? ሴቶች ለምን እንደምደግፍ እንኳን አይገባቸውም ነበረ። አሁን ግን ላስረዳችሁ እድሉን እንድትሰጡኝ እፈልጋለሁ። ጋይስ፣ እኔ ደካማ በነበርኩበት ጊዜያቶች እናቴ ከጎኔ ነበረች። በወደቅኩበት ጊዜያቶች ከፍ ያደረገችኝ እህቴ ነበረች። አሁን ደግሞ ፈገግ የምታስብለኝ ልጅ ያለችኝ። ብዙ ሰው ሲጠላኝ እነዚህ ሴቶች ሁሌም ከጎኔ ነበሩ። አያችሁ፣ ብዙዎቻችን የምንሰራው ስህተት ቢኖር ብዙ የጎዳን ሰው አለ። ያ የጎዳን ሰው ግን ሴት ነው ወንድ ነው ብለን እንለያያለን። አይ ቲንክ መጥፎ ሰው ነው። መጥፎ ሴት ሊኖር ይችላል፣ መጥፎ ወንድም ሊኖር ይችላል። እነዚህ ሰዎች ግን በጾታ ተለይቶ መጠቃት አለባቸው ማለት አይደለም። ስለዚህ አዲስ ሙቭመንት ተጀምሯል። አሁን እንደ አንድ አዶናይ፣ እንደ አንድ ወንድ፣ እንደ አንድ ሴት የሚያከብር ሴትን የሚወድ ሴት እንደ እናቱ እንደ ልጁ እንደ እህቱ የሚመለከት ወንድ ወደዚህ ሙቭመንት ተቀላቅያለሁ። ወንዶች ከሆናችሁ ወደዚህ ሙቭመንት እንድትቀላቀሉ ፈልጋለሁ። ወንዶች ወደዚህ ሙቭመንት ለምን መቀላቀል እንዳለባችሁ ልነግራችሁ ፈልጋለሁ። እንግዲህ ፕሮፋይል ፒክቸራችሁ መቀየር ወይም ደግሞ ስለ ሴት ልጆችን ማውራት የሚከብዳችሁ ከሆነ ምክንያታችሁ ባይገባኝም ግን ለመረዳት ስሞክር ከዚህ በፊት ወይ በሴት ልጅ ተጎድታችኋል፣ ተዋሽታችኋል ማለት ነው። ግን አንድ ነገር ላስረዳችሁ ፈልጋለሁ። ይህ ከሴት ልጅ በላይ ነው፣ ከጾታ በላይ ነው። አይ ቲንክ ከዛ በላይ ነው። ይሄ ስለ አንድ መንፈስ፣ ስለ አንድ ህይወት እያወራን ያለ ነው። ብዙ ሴቶች ይገባኛል በአንዳንድ ወንዶች ተጎድተው ይሆናሉ። ብዙ ወንዶች ደግሞ በአንዳንድ ሴቶች ተጎድተው ይሆናሉ። ግን አንዲት ሴት እንደ ሁሉም ሴት ማየት ወይም ደግሞ አንድ ወንድ እንደ ሁሉም ወንድ ማየት ይህ እርስ በርስ እንድንጠላላ ያደርገናል። ስለዚህ ሁላችንም መቀላቀል ያለብን ምክንያት ይህ ነው ብዬ ነው ማስበው። ሰፖርት ማድረግ አለብን። ወደዚህ ሙቭመንት መቀላቀል አለብን። ትልቅ ለውጥ እንደምናመጣም እርግጠኛ ነኝ። እንተማመንባቸዋለን፣ እነሱም ይተማመኑብናል። ሁላችንም አንድ ነን ብዬ ነው ማስበው፣ በየራሳችን መንገድ ማለት ነው። ወዳችኋለሁ። ቻው። በዚህ 2 ወር ውስጥ እጅግ በጣም ትልቅ ነገር እየተሰራ ነበር። ምናልባት ጠንከር ያለ እንቅስቃሴ ማለት ነው። እኔም ምናልባት አይታችሁ ከሆነ አንድ ቪዲዮ ስለ ጆርዲ ቪዲዮ ሰርቼ ነበረ። ከሷ ቪዲዮ የሰራችሁ ከእህታችን ፍቅር ጋር ማለት ነው። ከዛን ቀጥሎ ደግሞ እንግዲህ በጣም በርካታ የሆኑ ቪዲዮዎች ሰርቻለሁኝ ስለ ጆርዲ ጉዳይ ማለት ነው። ምክንያቱም ደግሞ እንግዲህ ጆርዲ በብዙ ነገሮች ነው የምትታማው። ነገር ግን ያ የምትታማበት ነገር ለኛ ጉዳያችን ነው ብዬ አላስብም። ምክንያቱም እኛ የሚያስብ አይምሮ አለን። ስለዚህ ያ አይምሮአችን ተጠቅመን ነው እሷን ማገዝ ወይ ደግሞ ልክ ካልሆነች ደግሞ መቃወም የሚገባው ማለት ነውና እንግዲህ ብዙዎች ስለዚህ ጉዳይ ከጆርዲ ጋር በተለይ ደግሞ የተገናኘ ነገር ሲኖር ከሷ ጋር አያይዞ የሚያነሱት ነገር አለ። ይሄ ደግሞ እንግዲህ የሷ ካራክተር ይሄ ይመስላል ብሎ
ብዙ ነገሮችን ብዙ ግጭቶችን ይፈጥራሉ ከአንጎላቸው ጋር ማለት ነው። እና ያ ነገር ልክ አይደለም ብዬ እኔ አስባለሁኝ። ምክንያቱም ደግሞ ሰው በባህሪው ልጠላው ትችላለህ ምናልባት፣ ነገር ግን ከሀሳቡ ጋር መስማማት ወይ ደግሞ አለመስማማት ነው ጉዳዩ እንጂ አንዳች ነገር ስላየን ስለሰማን የምንወስነው ነገር ስላልሆነ ማለት ነው። ስለዚህ ጆርዲ በምትናገራቸው ነገሮች ሁሉ እኔ በአብዛኛዎቹ ማለት ነው ከፖለቲካ ውጭ ያሉት ሁሉንም እንግዲህ ከጆርዲ ጋር የሚያስማማኝ ብዙ ጉዳይ ነው ያለው እና የእሷ አድናቂ ነኝ፣ የእሷ ደጋፊ ነኝ ማለት ነው። ምክንያቱም ደግሞ እሷ የያዘችው አላማ አለ ተብሎ ይነገራል። ያ አላማ እንግዲህ ለእኔ ሊያታልለኝ የሚችል ጉዳይ አይደለም። ምክንያቱም ደግሞ እንግዲህ የራሴ ጭንቅላት አለኝ፣ የራሴ የማስብበት የራሴ የሆነ እውቀት ወይ ደግሞ የራሴ የሆነ እምነት አለኝ። ስለዚህ የእሷ በምታደርገው ነገር እኔ ልጎዳ አልችልም። ነገር ግን እሷን በምታደርጋቸው ነገሮች ለሰው የሚጎዳ ሊሆን ይችላል። ነገር ግን ይህ ልክ ነው ብዬ አላምንም። የሚጎዳ ስራ እየሰራች ስላልሆነ ማለት ነው። ከሆነ ደግሞ ያ ነገር እያደረገች ሆና ከተሰማችኝ ደግሞ የሆነ ጊዜ ላይ እንግዲህ አቋሜ ቀይራለሁኝ ማለት ነው። እሷን ደግሞ እንግዲህ ወደ መቃወም መግባት እችላለሁኝ ማለት ነው። ስለዚህ አሁን ያለው የእሷ አካሄድ ጥሩ ነው፣ ልክ ነው ብዬ ስለማምን እስካሁን ድረስ ከእሷ ጋር እንግዲህ ቆሜያለሁኝ ማለት ነው። ብዙዎች ዛሬና ትላንት በርካታ ሰዎች እንግዲህ እየተቀላቀሉ ይገኛሉ ማለት ነው። እንግዲህ ምናልባት አይታችሁት ከሆነ የጠቅላይ ሚኒስትር አብይ አህመድ ቲክታክ አካውንት ላይ ብዙ ኮመንት እየተጻፈላቸው ነበር። እንግዲህ ይህ ደግሞ ጆርዲ ራሷ ያስጀመረችው ጉዳይ ነበረ ማለት ነው። ምናልባት መፍትሄ ይመጣል ወይ የሚል ጉዳይ ሊነሳ ይችላል። እዚህ ጉዳይ ላይ መፍትሄ ይመጣል ብዬ እኔ አላምንም፣ አላስብም። ነገር ግን ምናልባት የተሻለ አመራር መጥቶ ይህንን የሚያይ ምናልባት ሊያስብበት ይችላል ብዬ አስባለሁ። ነገር ግን ትልቁ ጉዳይ ከህዝቡ ጋር ነው ያለው ብዬ ነው የማስበው። መፍትሄ ከህዝቡ ጋር ነው ያለው ብዬ ነው የማስበው። ሰው ለሰው ዘበኛ መሆን አለበት። ሰው ለሰው መጠበቅ አለበት። እኔ ለልጄ፣ ለወንድሜ፣ ለእህቴ፣ ለእናቴ፣ ለአባቴ እንደምጠብቀው ለጎረቤቶቼ መጠበቅ አለብን። ስለዚህ እኛ ሁላችንንም ይህንን ነገር ካደረግን ይህ የሴቶች ጥቃት፣ የወንዶች ጥቃት፣ ጉልበት ላጡ ሰዎች የማገዝ ጉዳይ እንግዲህ እኛ ጋር ይጣልና ያ ነገር እንግዲህ እኛ እንድንከላከል ያደርጋል ማለት ነው። ስለዚህ ዋናው ትልቁ ድርሻ ያለው ህዝቡ ነው ብዬ ነው የማምነው። ከህግ አንጻር ደግሞ እንግዲህ ትልቁ ድርሻ ያለው መንግስት ነው። ግን ደግሞ ከሀገራችን ሁኔታ አንጻር ከተመለከትን ከባድ ይመስለኛል ይህ ለውጥ ለማምጣት ማለት ነው። ግን ዞሮ ዞሮ ይህ መጀመሩ ጥሩ ነገር ነው ብዬ አስባለሁ ማለት ነው። አሁንም የሴት እህቶቻችን መገደል እንዲሁም ደግሞ ጭቆና ይበቃል ማለት እፈልጋለሁ። እንግዲህ ለሴት እህቶቻችን ደግሞ እዚህ ላይ መልእክት ማስተላለፍ የምፈልገው እናንተ በገንዘብ በአስተሳሰባችሁ ንቁ መሆን አለባችሁ፣ ከወንድ ልጅ ጋር እኩል ለመሆን ማለት እፈልጋለሁ። ምንም ጊዜ ቢሆን ወንድ ልጅ ከጠነከረ ሴት ልጅ እንደምትጎዳ የታወቀ ነገር ነው። ወንድ ልጅ ከደከመ ሴት ልጅ ከበረታች ደግሞ እንግዲህ ወንድ ልጅ ተጠቂ እንደሚሆን የታወቀ ነገር ነው። ተጠቂ ማለቴ መጎዳት ይቀጣል ማለት ሳይሆን እንግዲህ በኑሮ የስነ ልቦና ችግር ሊደርስበት ይችላል ማለት ነውና እንግዲህ እነዚህ ነገሮች ካደረግን እኩልነት ይመጣል፣ ተስማምተን የምንኖርበት ሁኔታ ይፈጠራል ብዬ አስባለሁ ማለት ነው። ሁላችንንም ገንዘብ እንዲኖረን ይገባል። አስተሳሰባችን ማስተካከል
ይኖርብናል ብዬ እንግዲህ አስባለሁኝ ማለት ነው። እንግዲህ የእናንተ ሀሳብና አስተያየት ኮመንት ላይ መጻፍ ትችላላችሁ። የነበረኝ ቆይታ ይህንን ይመስላል። አዶናይ ወንድማችን እጅግ በጣም እናመሰግናለን፣ እናከብረሃለን፣ እንወዳሃለን። ተስፋ የምትሰጠን ካንተ ጋር ያንተ መንፈስ እያየን እኛ የምንበረታታንና ፈጣሪ ጠብቀህ ማለት እፈልጋለሁኝ። ጋይስ እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ እንድጽፉልኝ በትህትና ጠይቃችኋለሁ። ለሀገራችን ሰላም ጤና ይስጥልኝ።